ዳጣ በመጨረሻም ዶክተሮቹ 100% ትውስታዋን እንዳጣችና እንዲሁም ደግሞ ለመንቃት ብዙ ጊዜ እንደሚያስፈልግም ተናገሩ። ዳጣ እንግዲህ አቶ ደረጀ በድንገት ተነስቶ ሰላም እናትሽ ናት የሚለው ቃል በጣም ስላሳመማትና ራሷን እንድትቆጣጠር ስላላደረጋት እጅጉን በጣም ደንግጣ ራሷን ስታ ፍርጥ ብላ ነበረ። አቶ ደረጀ በተደጋጋሚ ለዳጣ ሰላም እናቷ እንደሆነች ስነግራት ምን ይሰማት ይሆን? ምን አይነት አደጋ ይደርስባት ይሆን? ምን ትለኝ ይሆን እያለ ሲያጨናንቀው የነበረው ትልቁ መርዶና የፈተና ጊዜ አብቅቶ አቶ ደረጀም በአንድ ጊዜ እናትሽ ሰላም ናት የሚለው ለዳጣ ከባድና እንዲሁም ደግሞ ራሷን መቆጣጠር ያቃታት ትልቅ የፈተና ጉዞ ነው። ዳጣም ደግሞ አባዬ እውነትን ነው? ለእኔ ሰላም እናቴ ናት? በጣም ነው የምታሳፍሩት። እስከ ዛሬ ድረስ እናቴ ማነች እያልኩኝ ሳለቅስ ከአጠገቤ የኛ ቤት ሰራተኛ ሆና አርግዛ ወልዳ ወደ እሷ ዘንድ እየሄድኩኝ ራሴንና ማንነቴን መስዋዕቴን ሳደርግ በሙሉ እሷም አንድ ቀን ሰላም እናቴ ናፍቃኛለች እያልኩ እያለቀስኩባት እሷ እናቴ እንደሆነች እንኳን መናገር የሌለባት ከባድና አደገኛ ጊዜያቶችን አሳልፌያለሁ። አባዬ አንተንም ከማንም በላይ ያዘንኩብህና የተበሳጨሁብህ ትልቁ ነገር የማየን ጠላት የአንድ ቤት ሰራተኛ ከሷ ወልደህ እንዲሁም እንደ ነገርከኝ ታሪክ ከሆነ ያንተ ወንድም አውጥቶ ጎዳና መጣሉ ከባድ ህመም ሆኖብኛል አለችና እሱም እንግዲህ አመንሽም አላመንሽም ሰላም እናትሽ ናት። ሰላም የያዘችው ህፃን ልጅ ወንድምሽ ነው፣ እኔ አባትሽ ነኝ እያለ ሲደጋግምላት ዳጣ ምንም መቋቋም ሲያቅታት በዛው ፍግም አለች። ወይዘሮ ማርታ እስካሁን ድረስ የዳጣን የፈተና ጉዞ ሰላም የዳጣ እናት መሆኗን በጭራሽ አላወቀችም። ዳጣ የአቶ ደረጀ ልጅ መሆኗን አሁንም ያወቀችው ነገር የለም። ናታን እንግዲህ እያንዳንዱ በሰላምና በአቶ ደረጀ መካከል ያለውን ምስጢርም ስለሚያውቅ ዳጣ የደረሰባትን አደጋ ወደ ሆስፒታል ሄደና ትውስታዋን እንዳጣች ዶክተሮቹ ሲነግሩት እራሱን መቆጣጠር አቃተው። ዶክተር እባክህ ከእኔ ትውስታ ተነስቶ ወደ እሷ የሚሰጥ ከሆነ የቻልከውን ነገር ከእኔ ላይ ወስደህ ብታደርግልኝ በጣም ደስ ይለኛል እያለ ማልቀስ ጀመረ። ዶክተሮቹ ደግሞ ናታን የጠየቀው ጥያቄ በፍጹም መሆን እንደማይችልና ብዙ ደም ስለፈሰሳት ተመሳሳይ ደም ልንጠይቅ እንችላለን፣ ለዛ ተዘጋጁ። የትውስታው ነገር ደግሞ ራሷን መንቃት ተጀመረች በኋላ በአንዳንድ ማዝናኛ እንዲሁም ደግሞ እሷን በመንከባከብና ትሪት በማድረግ የቀድሞ ትውስታዋ እንዲመለስ ከባድና ዋና ትግል ያስፈልጋችኋል ብሎ አለው። ናታንም እንግዲህ ዳጣ በደረሰባት አደጋና እየሆነች ባለው ፈተና ላይ መቋቋም አቅቶት እጇን ይዞ ሆስፒታል ሂዶ ተደፍቶ ማልቀስ ጀመረ። ደረጀ ደግሞ ባደረገው ነገር እየተጸጸተና እየተቃጠለ ይገኛል። ወይዘሮ ማርታ የዳጣ እንደዛ መሆን ልቧ ተሰብሯል። ምን ነው ገና ልደትሽን ቅርብ ጊዜ አከበርን፣ ደስታሽን በሙሉ ሳትጨርሺ ዛሬ እንደዚህ መሆን ለአንቺ አይገባም እኮ። ምንም ነገር ቢፈጠር አንቺ እጅጉን በጣም ለየት ያልሺ ሴት ነሽ እያለ ናታንም እንግዲህ ብሶቱን ዘረጋግፈው። አቢጌልም ዳጣ እህቷ መሆኗን ያወቀችው ከቅርብ ጊዜ ወደዚህ ነው። ሆኖም ግን የደረሰባት አደጋ እንዲሁም ደግሞ አቶ ደረጀ በእናቷ ማርታ ላይ ሰላምን እንደዛ አድርጎ ዳጣ የሰላም ልጅ በመሆኗ ትልቅ ቅሬታ ቢፈጥርባትም እያለቀሰችና እየተንሰፈሰፈች ትገኛለች። አቢጌልም ከዶክተሮቹ ጋር ዶክተር እባክህ የተቻለህን በሙሉ ብታረግልኝ ደስ ይለኛል። እኔ ዳጣ ከቅርብ ጊዜ ወደዚህ ያወቅኳት እህቴ ናት፣ ምንም እንድትሆን አልፈልግም ብላ ስትል እባክሽ ቢዚ አታድርጉኝ፣ ደምና ምናምን ታስፈልጋት ለዳጣ ከእናንተ ውጭ የሚሰጥ የለም።
ስለዚህ እየገባችሁ ልጅቱንም ሰላሟን አተንሷት። ግማሾቻችሁ ወደ ቤት ሄዱ፣ እዚህ ብዙ አስታማሚ አይፈለግም እያለ መናገር ጀመረ። ሰላም ሰላም! ውድ የተከበራችሁ የቻናል ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ዳጣ እናትሽ ሰላም ናት ስትባል መቋቋም አቅቷት ፍግም ብላ ራሷን ስታ ነበር። ወደ ሆስፒታል አቶ ደረጀም እንግዲህ አንጠልጥሎ ይዞ ሲሄድ የተፈጠረውና የሆነውን ነገር በሙሉ ለዶክተሮቹ ሲናገር መነሻው ይሄ መሆኑ በድንጋጤ ብዙ ደም ፈሷታል። በድንጋጤ የማስታወስ እድሏ ጊዜ ሊወስድ ይችላል። ስለዚህ አቶ ደረጀ ምንም መጨናነቅ አያስፈልግም ብሎ ሲለው ደረጀ የባስ የሀዘን እንባውን እየቀዳ ይገኛል። ወይዘሮ ማርታም ይሄ ሁሉ ፈተና እየደረሰ ያለው በአቶ ደረጀ ወይንም በወይዘሮ ሰላም እናትነት መሆን በጭራሽ አላወቀችም። ሰላምን ሰርፕራይዝ አደርጋለሁኝ ብላ ከምኝታ ክፍሏ ወደ ሳሎን ወረደችና እኔ ምልሽ ኤብዬ ደረጀ የት ሄዶ ነው ብላ ጠየቀች። እንዴ ደረጀ እኮ አባዬ ከዳጣ ጋር እንደወጡ አልተመለሱም ብላለች። ቆይች ልጅ ምንድን ነው ነገሩ? እንክብካቤው አልበዛም እንዴ? ዳጣ ነው ይችል ልጅ አልሽው ማዬ? እና ታዲያ ምን ልበል? በዛ እኮ አለቅጥም። ልደቷ ተከበረ፣ ከዛ ውጭ እሷን ይዞ ወዲያ ወዲህ ማለቱ ምን አስፈለገ ብላለች። አይ ማዬ አሁን ወዴት ነሽ? የሆነ ቦታ ልሄድ ነበር፣ ደረጀ ይዞ ይሄዳል ብዬ አስቤ ነበር፣ እሱ ግን የለም አለችና ቁጭ አለች። ቆይ አንቺ ክላስ የለሽም እንዴ? እዚህ ተቀምጠሽ ምን ትሰሪያለሽ? አለቻት። እማዬ ክላስም የለኝም አለ አይደለ ያው ረፍት ላደርግ ብዬ ነው። ነግሬሻለሁ፣ ዘንድሮ ተመራቂ ነሽ የኔ ልጅ፣ በውጤትሽ ደግሞ ጥሩ ነገር አምጥተሽ እንደምታኮሪኝ ምንም ጥርጥር የለኝም አለቻት። እሺ እማዬ አታስቢ፣ እኔ ምልሽ ኤቢ ዛሬ እንደውም ረፍት ከሆንሽ ለምን ሰላምዬን ሄደን አናያትም? ሳንደውልላት ሰርፕራይዝ እናድርጋት አለቻት። በጣም ደስ ይለኛል፣ እንደውም የሰላምዬ ልጅ በጣም ናፍቆኛል፣ ሂደን ለምን አናየውም ተባባሉና ተያይዘው እሺ ልብስ ቀይሬ ልምጣ አለች። ኤቢም ልብሷን ቀይራ መጣችና ከማርቲ ጋር ተያይዘው ሲወጡ ገዜን በር ላይ ያገኙት። ገዜ በል እቤት ያለችው ውሃ ብቻ ናት። እንዴ ማዬ ውሃ እኮ ትምህርት ቤት ሄዳለች፣ ለዛ ብቻ ናት ቤት ያለችው እኔና ለዛ አይነኝና ምናምን እያላለ። እንዴ ይሄ ነገር ምንድን ነው እፊት ላይ የሚታየው ደስታ? ገዜ እዚህ ቤት ወጣ ያለ ነገር ማድረግ አይቻልም። ስለዚህ ቤቱን ደግሞ አሳምረህ ግቢውን ጠብቅ። አረ ችግር የለውም እትዬ፣ ምንም ነገር አያስቡ። አሁን እኛ ዘወር ስንል ከለዛ ጋር አብሮ ይሟዘዛል አለች። ታይ እንጂ ኤቢ ታያቸው፣ ደስ እንዳላቸው ይሆኑ። ምን ነው እኔ ብቻ ነኝ አፍቃሪ አልሽ አለቻት። አይደለም እውነቴን ነው ማዬ፣ ደግሞ እኮ ማች አደርጋሉ ብላ ስትል ምኑ ነው አንቺ ሟች የምናደርገው ብሎ ቋንቋውን ሲያዞረው ወይዘሮ ማርቲ ከሚባለው በላይ በሳቅ ተሞላች። አረ ነይ እንሂድ፣ ታክሲ ላናገኝ እንችላለን። በል ገዜ ደህና አለችና በሩን ከፈተላቸውና አቢጌልና ወይዘሮ ማርታ ጉዟቸውን አደረጉ። ገዜም ወደ ክችን ሲመለስ ለዛ እንግዲህ ምግብ እየሰራራይ ገዝዬ እያለች እየዘፈነች ነበር። እሱም ለዛዬ እያላለና ተያይዘው ወደ መኝታ ክፍል ሄዱ። መኝታ ክፍል አብረው ቁጭ ብለው እያወሩ ሳለ እሱ ስሜቱ ወደ ሌላ ቦታ ሄደበት። ለማንኛውም አንተ ቁጭ ብለህ ጠብቀኝ፣ እኔ ስቶፉን አጥፍቼ ልምጣ አለችና ለዛ ስቶፍ ልታጠፋ ወደ ክችን ሄደች። ገዜም ፍራሹ ላይ ጫማውን እያሸተተ አወለቀና ቁጭ አለና በደስታ መቧረቅ ጀመረ። መጨረሻ ላይ የታባክ ሰራሁልህ፣ እኔ ለዛ ዝም ብዬ ካንተ ጋር የምጋደም ሰው መሰልኩ እንዴ ብላ ያለችው ቃል በጣም ነው ሴትነቷን ክብሯን የምትጠብቅ። ለዚህ ደግሞ ገዜ ወደማይሆን ነገር ባይወስዳት ልጅቱን እጅግ በጣም ጥሩ ነገር ነው። የማያስተምር ነገር ባታረጉ እጅግ በጣም ደስ ይላል። ውሃ ምጥን እያለ እየተጣራ ያንን በር ከፈቱለትና ይቺ ቁሞ ቀር ዛሬም ሰራችልኝ አይደል?
እንዲህ እንደሰራችልኝ ሳልሰራላት አልቀርም። ለዛ በሰው እንድትጫወሽ አትቀሪም አንቺ ለዛ ቢስ እያለ መሳደብና መራገም ጀመረ። ኤቢ ከእናቷ ጋር መሄዷን ተወችውና ወደ ቤት ስትመለስ ናታንን ግቢ ላይ ያገኘችው። እሷም ደግሞ በጣም በፈገግታ ተሞላችና ናታን ቆይ ክላስ አልገባህም እንዴ አለችው። አይ ዛሬ ብዙም ትምህርት ስለሌለ ለማጥናት ስወጣ እቤት ማንም ሰውም የለ፣ ለዛም ጊዜም የሉ። ወዴት ሄደው ነው? ተዋቸው እባክህ፣ እኔ እናንተ ገብተን እናውራ ብላ አለችው። ወዴት እየሄድሽ ነበር? እማዬ ጋር ወደ ሰላም ጋር እየሄድኩ ነበርና አንተ ስትደውልልኝ መጣሁ። ናታን በጣም ቤተሰብ ሁላ እንደሚወድ እንደሚያከብር ታውቃለህ። ዛሬ ማንም የለ፣ ሁለታችንም በደንብ ማውራት አለብን አለችው። ኤቢ ስለምንድን ነው የምናወራው? አንቺ እኮ የተቀየርሽ የተለወጥሽ መስሎኝ ነበር፣ ግን ተመልሰሽ ወደዚህ ቦታ ላይ ነሽ እንዴ ብሎ ሲላት፣ በቃ አባዬ በስነ ምግባርህ፣ በጥሩነትህ፣ በሰው ማክበርህ እንዲሁም ደግሞ ለሰው የምታከብረው ክብር ሁሉ አባዬ ይሄን ነገር ይወድልሃል። እማዬም ቢሆን ትወድሃለች። እነ ዳጣም እነ ውሃም እኔም ጭምር እወድሃለሁ አለችው። አመሰግናለሁ። ለሰው ልጅ መልካምና ጥሩ መሆን ካነበብኩትና ከተማርኩት መሰረት ምላሹ ብዙ እንደሆነ ተረድቻለሁ አላት። በጣም ደስ ይላል። ከኔሳ የምትወድልኝ ነገር ምንድን ነው? አቋምሽ፣ እውነተኛነትሽ፣ ጥግ ለመድረስ የምታደርጊው ነገር ይሄ በጣም ክብር የምሰጠው ነገር ነው አለ። እንዴ ጭራሽ እንደዛ አትወደኝም እንዴ? እወድሻለሁ ግን ላፈቅርሽ አልችልም። ቆይ ከዳጣ የምትወድላት ምንድን ነው? ኤቢ ይሄን ነገር በተደጋጋሚ እንዳታነሽ ነግሬሻለሁ። ቆይ ለምንድን ነው አስሬ ወደኋላ የምትመለሽው አላት። ስማ ናታን፣ በፊትም ቢሆን ዳጣ ከመምጣቷ በፊት ያፈቀርኩህ የወደድኩህ እኔ ነኝ። አንተም እንደምትወደኝና እንደምታፈቅረኝ ታውቅ ነበር። እሷ ከመጣች ሁሉም ነገር ተቀየረ እና ታዲያ እህትሽ ላይ ክፋትና መጥፎ ነገር እያሰብሽ ነው እንዴ አላት። በጭራሽ ዳጣን የሚጎዳ ነገር ማድረግ አልፈልግም። አንተንም ቢሆን እንደዛው። ግን አንተ የኔ ብቻና ብቻ ነህ፣ እኔ ብቻ ነኝ የማገባህ ብላ አሁንም ድርቅናዋን ቀጥላለች። ወይዘሮ ማርታ ጉዞዋን ወደ ሰላምዬ ቤት በሩን እየቆረቆረች እና እየቀጠቀጠች ሳለ ደረጀ ለዳጣ እናቷን ሊነግራት አንድ ሁለት እያለ እሷም ከመኪና ውስጥ ወርደው የእናትሽ ሰፈርና አካባቢ ይሄ ነው ሲላት የሰላምን ሰፈር ስታየው በጣም ደነገጠች። እናቴ እዛ አካባቢ ሆና ነው ስጠብቃትና በጉጉት ስፈልጋት የነበረችው። አባዬ በጣም ልቤ ተሰብሯል፣ ምንድን ነው እያልክ ያለኸው ብላ ጮኸችበት። እሱም ደግሞ ተረጋጊ ዳጣ፣ እውነታው ይሄ ነው። አሁን እዛ ገብተን መጀመሪያ ሰላምን እናያትና ወደ እናትሽ ጋር እንሄዳለን። እባክህ አባዬ ሰላምን በኋላ እናያታለን ብላ ብትለውም ደረጃ አይሆንም ብሎ ወደ ሰላም ጋር ወሰዳት። ሰላምን ቁጭ ብላ በጉጉት እየጠበቀቻት ነበርና ዳጣ ሰላምዬ፣ ዛሬ እኮ እናቴን አባቴ አስተዋውቅሻለሁ ብሎኝ ይሄውልሽ አንዴ ወደ አንቺ ያመጣኛል፣ አንዴ ወደዛ ይወስደኛል። ታዲያ ምን ችግር አለው? እንኳን መጣሽ። ቤቢስ አልናፈቀችሽም እንዴ አለች። አረ ሰላምዬ ችግር የለውም፣ እኔ በኋላ ቤቢን አየዋለሁ። አሁን አባዬ ያው ሰላምን አየናት፣ እንሄድ። ቆይ ምንድን ነው ዙሪያ ጥምጥም እየሄድክ ያለው? እውነታውን የምንነግረኝ ከሆነ ንገረኝ፣ የማንነግረኝ ከሆነ እኔ በጣም ትዕግስት ያልቋል እያለች መናደድ ጀመረች። ወይዘሮ ማርታም ሰተት ብላ ስትገባ ሁሉም በድንጋጤ ተሞሉና አቶ ደረጀም ወደ ጓዳ ገባ። ሰላምና ዳጣም ተነስተው ወደ ውጭ ሄዱ። አቶ ደረጀ ወደ ቢሮ ይዞ ሄዶ ለዳጣ የተፈጠረውን ነገር በሙሉ ፍርጥ አድርጎ ነገራት። እሷም ራሷን ሳተች። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።